بشتيا دولو እንደለምዳችሁ እንትናችሁ ምናምን ደውሉ እንጂ ደውሉ ትልቅ ነገር ፓርላማ እየገለበጣችሁ አይደል ዶክተር አብይን ወደ ምናምን እየገለበጣችሁ አይደል ገልብጡ እንጂ ደውሉ እንጂ እንዴ ብር ካለ በሰማይ መንገድ አለ አይደል እንዴ ምንድነው ጠፈር ለተጡም እንዴ እውነት ሄለንን 3 ቀን 4 ቀን ስራ አስተዋቿት አይደል ለዛው የኩሽና ስራ ቆሻሻ ጽዳት ስራ አስተዋቿት እናንተ ግን በሀብት ደረጃ ስንት እንደደረሳችሁ ተደዋውላችሁ ታወራላችሁ አይደል ከዛም በኋላ ሚለምናችሁ ቂጣ ሚልሳችሁ ሰዎች ደግሞ ታዳምጣላችሁ አይደል ያ የኔ ትልቁ ጥፋት ቂጣችሁን አለመላስ ነው የኔ ትልቁ ጥፋት የሐረር ልጅ ጥፍሬ እንደዚህ ስተሚ ወረደስ መስራቴ ነው ቆሻሻዎች ሁሉ ቀን እናንተን ያመጎስኩ አለመኖር የኔ ጥፋቴ የሌላችሁን ኬት ላምጣ ምን ከለ የሌላችሁን ኬት አባታችሁ ላምጣ የውነስ ነግራችሁ ምታላግጡ ከሆነ እንደኔ የሚተፋባችሁ ሰው የለም ልጄን እንሳይ ምክንያቱም እኔ ትልቅ ነገር መፈልግ ሰው አይደለም ካካው ነው መፈልገው ኮካው መግዛት መቻል የምችል ሰው ነው እስር ቤት ገብቼ ካካው ፈልጋለሁ ስል ካካው የሚቀርብልኝ ሰው ነው እከካሞች ልጄ ነበር የሚያሳስበኝ አሁን 17 አመት ይሞላልኛል ሚቆጣጣርልኝ ሰው ደግሞ ፈርሜ የመጣሁት ከዛሬ ስንት ሳምንት በፊት ነው ምን አባታችሁ እንደምታመጡ አያቸዋል በሽቲያ እኛችሁ እንደሆንኩ አውቃለሁ ከኔ በስተቀር ኔትፍሊክስ እንደሌላችሁ አውቃለሁ መልክ እንዳትሰሩ እናቴ ትሙት በዲዲቲ ሆነ በሽጉጥ በተኮሳችሁብኝ ደንታ የለኝም ሄለን እንዲህ ስትል አለፈች የሚል ታሪክ ነው የሚጻፍልኝ እናንተ ደግሞ ጂጂቢቲ ሀብቴ እንዲደረሰ ነው የምትሉት ማን ነው የሚሰማችሁ አረብ ሊግ ጦርነት የተነሳው በመንዶነ ታውቃላችሁ አንድ ራሱ ላይ ጋዛር ከፍክፎ የተሰዋ ሱቅ በደረቴ መሐመድ በሚባል ሰው ነው ታውቃላችሁ ይሄንን አታውቁ ምክንያቱም ብር አይምሯችሁና ደረታችሁን ልባችሁን ከደፈነ በኋላ ስለ ዓለም አታውቁ አረብ ሊግ ጦርነትንም ሆነ ይሄን ቅስቃሴ ያነሳው ማን ነው ታውቃላችሁ ማን ነበር መሐመድ ማን ነው የሚባለው ሱቅ በደረቴ በታክስ ምክንያት አቢዩስ ያደረጉት ጋዝ ላው ላይ ነስንሶ ራሱን ያጠፋ እሱ ነው እሺ ገብቶች እነ ጋዳፊን ያስወገደ እነ መስርን እነ የመስርን የሊቢያን የምን ያሳወገደ ሱሌይማን ነው ሱሌይማን ያ ሱሌይማን ማለት ተራ የቁልቋል ነጋዴ ሱቅ በደረቴ ነው ግን የአረብ ሊግን ንቅናቄ ያስተናገደ ያስነሳ እሱ ነው እኔ ማለት ለእናንተ እንደዛ ነኝ እንዳትረሱት ከመወሰናችሁ በፊት አስቡበት ደረታችሁን በሚል እንዳትገምቱ ልጄን ምክንያታችሁንም ሆነ ለውድቀታችሁ ወይ ለመነሻችሁ እኔ ሊበቀሉ የሚችሉት እያንዳንዳችሁ ሄለን ላይ አስፈርዳለሁ እኔ ቢፈረድብኝ እስር ቤት ነው የምገባው እኔ ቢፈረድብኝ ብር ክፈይ ነው የምበለው ዛሴት እኔ ሰው አልገደልኩ እኔ ዜጋ ነኝ እኔ እዚህ ሀገር መጥቼ ወረቀት እጄ የሰጠው ሰው አይደለም መንግስት አምኖብኝ ያመጣኝ ሰው ነኝ እኔ ሰው ገድዬ ወይም ደግሞ ሰው አስፈራርቼ መጠለያ ጠየቅኩ ሰው አይደለም እንደ ዜጋ ፍርድ የሚሰጠኝ ሰው ነኝ አዲስ ጄኔሬሽን ያስረከብኩ ሰው ነኝ
የእናንተ ብር እዚህ ሀገር አክሰስ ያለው ከመሰላችሁ ፕሊስ ዱ ኢት። አንድ የብርን ትርጉም ማወቅ ፈልጋለሁ። ሁለት የእናንተን የመጨረሻ ታርጌት ህዝብ እንዲያውቅ ፈልጋለሁ። መንግስትም የኢትዮጵያ ማህበረሰብም እንዲያውቅልኝ ፈልጋለሁ። ልጄን እምላችሁ እውነቱን ተናግሬ እሞታለሁ። የብርን ትርጉም ማወቅ የምፈልገው እኔም በማሳሰር ሳይሆን እድሜያችሁ ላይ አንድ ቀን ሲጨምሩ ማየት ፈልጋለሁ። ዛሬ ልትሞቱ ነው ሲባል አንድ ቀን ሲጨምሩ፣ እስቲ ዛሬ ስትቀበሩ አንድ ሰው ከእናንተ ጋር የሚቀበር ሰው በብራችሁ ግዙበት። እስቲ እናታችሁ ከልጄ ጋር ልቀበር ብላ መቃብር ስገባ አሳዩኝ። እስቲ ሚስታችሁ ወይ አይ ላቭ ዩ እያለች ቂጣን የምትከፍትላችሁ ሴቶች ከእናንተ ጋር መቃብር ስትገባ ማየት ፈልጋለሁ። ብራችሁም እንደሚገበዛ ማየት ፈልጋለሁ ከመድኃኒት በስተቀር። የእውነት እኔ የምጠይቃችሁ ከሊናችሁ ጋር ኢንተርኔት ስታጠፉ መብራት ስታጠፉ የምታስቡትን ነገር ሰው ይገባኛል። ከሰው ጋር ከማውራት ይልቅ ከራሱ ጋር ማውራት እንደሚከብደው አውቃለሁ። እኔ የምጠይቀው ጥያቄ ደግሞ ከራስ ጋር የሚወራ ነው። ለዛ ነው መከብዳችሁ። ከራስ ጋር ማውራት ለምን ይከብዳል? ውሸት ነው እንዴ? ከእናንተ ጋር የሚቀበር እናት አባት አለ? እስቲ እናንተ ስትሞቱ ወይ ልጄ ብላ ከእናንተ ጋር አፈር በነፍሷ የሚቀበር እናት አለች? ካልነፋይን ካልበዳኸኝ ብላ የምትተኛ ሴት እስቲ ከእናንተ ጋር አፈር ስትገባ እንዲህ በተረጭባት ካንተ ጋር የምትተኛ ወይ የምትተኝ ሴት የለችም ወይ ወንድ የለም። this is reality and the fact። እኔ የምከብዳችሁ ከሚዲያ ውጪ ቆም ብላችሁ የምታስቡት አጀንዳ ስለምሰጣችሁ፣ እንደሌላው እዚህ ተሰዳድቦ የሚቀድ አጀንዳ ስለሌላችሁ ለዛ ነው መጨንቃችሁ። ግን እውነቱ ይሄ ነው። ሞቼም ኖሬም እውነቱ ይሄ ነው። እዛ ሴት እኔ አልሰድባችሁ። ሪያሊቲ I talk just on reality። ገብቶቻል? ያ አንድ ሰው ድሃ ስለሆነና ስለሀብታም ስለሆነ ይሄንን ነገር ተው ለምን ነው የምንተው? የኛ ላይፍ ነው። this is our life። አቅርበን ህልውናችንን አቅርበን ማንነታችንን አቅርበን አልገባ ካላቸው ህይወታቸውን አቅርበን እናናገራቸዋለን። ለዛ ደግሞ መብት አለ እንደ ሚዲያ ሰው። እኛን ልጆቻችንን አስለጥፈው ሄለን መገደል አለባት ተብሎ እንድንሰደብ ኢንቨስት እንዳረጉት ሁላ እኛም መልስ የመመለስ መብት አለ። ልጄን ይንሳኝ እንኳን እስር ቤት መቃብር የመግባት ምንም ስጋት የሌላ ሰውት ነኝ። የበሰበሰ ዝናብ አይፈራም። እስቲ ሄለንን አስቀበርካት ወይ አሳሰርካት የሚል ዝና እንዴት እንደምታገኙ ማየት ፈልጋለሁ። እውነት 4 ኪሎ ነው ወይስ ወልቃይት ጠገዴ ነው? በምን ነው የሚመዘገብላችሁ? ኦሮምኛ ማውራቴ ሲከብዳችሁ ሲገርማችሁ ሶማሌኛ አውርቼ እንዳላስደምማችሁ ነው የምላችሁ። አደረኛ ጨምሬ እንዳላስገርማችሁ፣ አረበኛ ጨምሬ አፋችሁ እንዳላስከፍታችሁ ነው የምላችሁ። የእውነት this is my language። የኔ የሀገሬ ማህበረሰብ የኔ ያሳደጉኝ ህብረተሰብ ቋንቋ ነው። እንደናንተ ዘረኛ ጥንባታም አይደለሁም። እኔ ሌላ ቋንቋ መናገር የበታችነት ስሜት የሚሰማኝ ሰው አይደለም። ቋንቋ ማወቅ መሰልጠን ነው እንጂ መሰይጠን አይደለም። ነግሬያችሁ እሞታለሁ ነው የምላችሁ። ቆሻሾች ንጹህ ልቤን አሳይቻችሁ አልገባችሁም።
ቆሻሻ ልቤን አሳይቻችሁ ከገባችሁ ልጄን እንሳይ ጠጥቼ እንዳይመስላችሁ የእውነት ልቤን አርጋችሁት እንዴ? የእውነት እግዚአብሔር አርጋችሁት እንዴ? ተራ እንደኔ በስነስፋ ቂጡን በውሃ ወይ በሶስት ጠርጎ የሚወጣ ሰው ነው። የእውነት ፎር ዋት በህይወት የሚቆጨኝ ነገር ቢኖር እንደኔ ሰው ሁላ መስሎኝ ያኑላ ትትና ያኑላ ይቅርታ ምስኪን የኛ ዓለም የማይገባው የኛ ቋንቋ የማይገባው ልጄን መናገር ሚዲያ ምን ማለት እንደሆነ የማያውቀውን አባቴ ድምጼ ማሰማት ሚዲያ ምን እንደሆነ ማታውቀውን እናቴ በሚጥሚጣ እንጀራ በልታ ቀን ሙሉ ስትጸልይ የምትውለውን እናቴን ድምጽ ማሰማቴ እሱ ነው ሆድ ያስባሰኛል። ገብቷችኋል? ደሃ የሀብታም ሙድ መያዣ እንደሆነ ሳላውቅ በፊት ሰው መስሎኝ ቁሻሻ እኔ ቁሻሻ ነኝ። እኔ ማረባ ሰው ነኝ። የሀብታም ጆቶኒ መሆኔን የገባኝ እሱ ነው ሆድ ያስባሰኛል። የከተማ አድባርነት ያልገባችሁ ደሳለኝ አረዶ ስለሆነ ነው? እውነት ኦሮሞ ስለሆነ ነው? የሸዋ ሰው ስለሆነ አልገባችሁም አይደል? ግዴታ አበበ ባልቻው ምናምን መሆን አለበት አይደል? እናንተ እንዲገባችሁ ጥፋቱ ለካ ይሄ ነው። አልገባኝም። እኔ ደደብ ነኝ እኮ አይገባኝም። እኔ እኮ የሆነ ሰው ደናነ ስለው ደናነ ብቻ ልለው የመሰለኝ ነው የሚመስለኝ እኮ እንደዛ የወሰደው ነው የሚመስለኝ። ነገር እንደሚጠመዘዝ አልገባኝም እኮ የአባቴ ንጽህና አንጀቱ ከወዱ ጋር ተጣቆ እንደሚሄድ የተረዳችሁ እኮ አልመሰለኝ። እኔ እኮ የእውነት የተረዳችሁ ነው የመሰለኝ። አባቴ አንድ ጫማ 10 ዓመት እንደሚለብስ የተረዳችሁ መስሎኝ ነበር። ቁሻሾች ሚጥሚጣ በእንጀራ እየበላ ቀን ሙሉ እንደሚሰግድ የተረዳችሁ መስሎኝ ነው እኮ። የኔ ልጅ የኛ ቆሻሻ ዓለም እንደሚገባችሁ ስነግራችሁ የገባችሁ መስሎኝ ነው። መቼ እንደናንተ የመነቸከ ቆሻሻ የገማ ዓለም እንደገባችሁ እንደዛ እንደምታስቡት መች ገባኝ። ይሄ ነው እኮ ወዲያ ያስባሰኛል። ክፍታ እኔ ቆሻሻው ለእናንተ በቃ ነበር። እነዚህ ግን የኛ አሁን ስለምን እንደማወራ እንኳን አሁንም እኮ አልገባቸውም። እነሱ አሁንም አልገባቸውም። ገብቶቹን አንድ ጋቢ 10 ዓመት የሚለብስ አባቴ እንዳስተዋወቋቸው አልገባኝም ነበር። ለካ እናንተ ስትተዋወቁት ደሳለኝ አረዶ የሚለውን ሸዋ ኦሮሞ መሆኑን ያሰባችሁት እንደሆነ አልገባኝም። እንደ ሰው የተረዳችሁት መስሎኝ ነው እኮ እኔ እንደ ሰው አንድ አዛዋንት አንድ ዓለም ሳይገባው ስለ እግዚአብሔር ብቻ የሚጸልይ የከተማ አድባር እንደሆነ የተረዳችሁት መስሎኝ ነበር። ቁሻሾች ይሄ ነው የቆጨኛል። ልጄን ነው የምላችሁ። እንደዚህ አንገት ብታደርጉብኝ ምንም አይመስልኝ። የቆጨኛለው ግን አባቴን ልጄንና እናቴን ለእናንተ ስላስተዋወኩኝ የቆጨኛለው። ለነ ሞጣውላ ሳይቀር ቮይስ ማሰማታችሁ ነው ያናድደኛለው። ቁሻሾች ጭባ። አሁን ለጠበቃችሁ ይሄንን አጽፉት እሺ። ማን ነው ጠበቃችሁ? እውነት እንደ ኤቲኤም አፍ ውስጥ ካርድ ወሽቁበት እንጂ መወሸቅ የምትችሉት ኤቲኤም ካርድ እንጂ ህሊና አይደለም። ገብቶቻል? ህሊና ማንነት አይደለም። መቃብር ማንነት አይደለም። መወሸቅ የምትችሉት ኤቲኤም ካርዳችሁን ብቻ ነው። ወሽቁ። ከማንም ደሃ የዘረፋችሁትን ብር
አንድ ነገር ልንገራችሁ፣ አባቴ እንደናንተ ሀብታም ያለው ነው ብር ከናንተ ጋር ከሱ ጋር እንደማይቀበር በጣም ስለገባው በጣም ብር ቁልፍ ያዥ ነው አባቴ። 50 ዓመት ሲሰራ የነበረበት ድርጅት 50 ዓመት ጡረታ ወጥቶ እንኳን ጡረታ እንዳይወጣ እድል የተሰጠበት ቦታ ነው። ሌባ ስላልሆነ የብር ባንክ ውስጥ የሚቀመጥ ብር ላይ ምንም ቫልዩ የሌለው ደንታ የሌለው ሰው እንኳን ብር አይደለም ጓደኛ ላይ ለመያዝ አንድ ቀን ማስበው የማያውቅ ነው። ከልጆቹና ከባለቤቱ በስተቀር ሰው መስሎ አይሰማው ከእግዚአብሔሩ በስተቀር። ብር ለመያዝ ቢፈልግ እንደ አባቴ ሀብታም የሚሆን ሰው የለም። በድሮም ስርዓት የዘንድሮም ስርዓት ብር ወረቀት እንደሆነ አይምሮ ከሱ ጋር እንደማይቀበር በጣም ምክንያት ያለው ሰው ነው የኔ አባት። እሺ የኔ አባትን ገፋችሁ ማለት ልጄን ነው ብላችሁ የተመካችሁበትን ብር ላይተር እንደለኮሳችሁበት ወቁ። የከተማው አድባር ነው የኔ አባት ስለሆነ አይደለም፣ የእውነት ነው የምነግራችሁ። ቁሻሾች ጭባ በደምና በምን የተለኮሰ አባት የለኝም። ለማንኛውም ነገር በጣም ፊት ለፊት ያለ አባት ነበር። ምን ስለምን እንደሚያወሩ እንዲገባው የማይፈልግ አባት ነው ያለኝ። እንዲገባው የሚፈልግ ስለ መጸሎት ብቻ ነው። እንደናንተ የተግማማ የተጠናባ ህይወት አይደለም። ጥንባታ ድምጽ ያሰማችሁት ለሞጣ ሞጣ ከኔ አባት ንጹህ ሆኖ ነው እውነት። የኔ አባት ከንሞጣ ድፍርስ ሆኖ ነው እውነት። የትኛው ሊና ነው የፈቀደላችሁ? የሰሜኑ የምስራቁ የደቡቡ የትኛው ነው እውነት? የትኛው ነው የሐዛቡ ወይስ የገነቱ አይምሮ ነው የፈቀደላችሁ? የኔን እናት እኔ ይቅርታ ያልኳት ለዚህ ነው ብላችሁ እንድታሰሙ ያደርጋችሁ። ለሞጣ ጋላ አጋሜ እያለ ቱፍ እያለ የሚሰድብ ሰው ላይ ዳኛ አድርጋችሁ ሚዛን ላይ ያስቀምጣችሁት ማንም ብላችሁ የኔን እናት እውነት እድሜ ልኳን ሳምቡሳ በመሸጥና ተልባና ምናምን በመሸጥ የተዳደረች 12 ልጆች ያሳደገች የኔ እናት ዘበኛ ሰው ቤት እየሰራ የሰው ወርቅ ቤት እየሰራ ያሳደገና አባት በሞጣ አስገረማችሁት። ቁሻሾች ይሄውላ ጎጃሜው ጎንደሬ ስላልሆነ ነው። በማንም ቁሻሻ ያስገመታችሁት፣ በማንም ቁሻሻ ሚዛን ላይ ያስቀምጣችሁት። ምንም የማያውቀውን የኛ የኢትዮጵያን ባህልን የማያውቀውን ልጄን ያስገመታችሁት። ለዛ ነው መንቻኮች። መቼም ተፍቻችሁ መቼም ጥልቻችሁ አታበቁ። ልጄን እምላችሁ መቼም በህይወቴ ቂም የሚይዝባችሁ ምጠላችሁ ሰዎች ናችሁ። የእውነት ንጹህ ሆኜ ነው እዚህ ሚዲያ ላይ መጣሁት። አመንችካችሁኝ አቆሽሻችሁኝ ከዚህ ሚዲያ ላይ ያወጣችሁኝ እናንተ ናችሁ። ጠልቻችሁ አላበቃ። ቆመልኝ ታውቃላችሁ። ሰውን እንደ ሰው ስላካብር ለሰው ስለቆም ስለነበር ነው። እናንተ ጎራ የሸኛችሁት ወይ አማራ ወይ ኦሮሞ ብዬ ስላቆምኩ ነው። ኦሮሞ ብዬ እድሜ ልኬን ቆሜ ቢሆን ኦሮሞ እንዴት ለእናንተ መልስ እንደሚመልስ አሳያችሁ ነበር። ወይ አማራ ወይ ኦሮሞ። ምክንያቱም እኔ ማን እንደሆንኩ እርግጠኛ ስላላችሁ እንደ ኮንዶም ተጠቅማችሁብኝ ብቻ ነው የጣላችሁ። ለዛ ገብታችኋል። የተወለድኩበት አካባቢ በእኔ እርግጠኛ ያልሆኑት እናንተ እንደ ኮንዶም ተጠቅማችሁብኝ ስለጣላችሁኝ ብቻ ነው። አንድ ቀን 100 ኪሎ እህል ብጥልላቸው የኔ ማህበረሰብ እንዴት እንደሚንከባከበኝ ያውቃለሁ። ጉቦ ስለሰጧቸው አይደለም፣ አንድ ቀን ጊዜን ስለሰጧቸው ብቻ ነው።
አሁንም ግን ጥሎኝ አልጣሉኝ። እሺ ማህበረሰቤ እኔ አይጠለኝ። ማህበረሰቤ ልቤን ያውቀዋል። እሺ በእናንተ በገሃነም እግር ስር ማልፍ ሰው አይደለም። እሺ ያ እኔ በደሃ ማንነቴ ለማህበረሰቤ ቆምኩ ነኝ። ባለኝ ማንነቴ ለግሌ ቆምኩ ሰው አይደለም። ነግሬያችሁ ሞታለሁ ምላችሁ እንደ ሳዳም ነው መሰቀላት። የሌለህን አለኝ ሳታውቅ አዋቂ ነኝ እንዳከብርህ ብቻ ውሸት አትንገረኝ። ከሌለህ ነውር አይደል ካለህ ለራስ ነው። እኔ የማከብርህ ሰውነትህ ነው። እንኳን በጉራ ደረት ተነፍቶ አልቻለውም ሰው አንገቱን ደፍቶ ዝቅ እያለው ነው ተናንሶ ኑሮ ላካበደማ አይሆን ዘንድሮ። እንኳን በጉራ ደረት ተነፍቶ አልቻለውም ሰው አንገቱን ደፍቶ ዝቅ እያለው ነው ተናንሶ ኑሮ ላካበደማ አይሆን ዘንድሮ። ትልቅ ፈጣሪ ነው ትልቅ ለዘላለም የሰው ትልቅ የለም። የእድሜ ሰረገላ የእድሜ ሰረገላ ሄዶም መቶ አይሞላ። ትልቅ ፈጣሪ ነው ትልቅ ለዘላለም የሰው ትልቅ የለም። የእድሜ ሰረገላ የእድሜ ሰረገላ ሄዶም መቶ አይሞላ። እኔ ምን አውቃለሁ ካወቅ አስተምረኝ። ንቀቱን ተውና ይሄ ነው በለኝ። ያን ያንን ሳታረግ ትመጻደቅም ሆዴን ልምላ ብዬ ሞት ላንተ አልሰግድም። እርቅ በሰው ልጅ የተወደደው ራሱን አቃሎ ጭቃ መስሎ ነው ከፍ ከፍ ያለው በባዶ ሜዳ አጅሬ ገለባ ወድቆ ተጎዳ። ወርቅ በሰው ልጅ የተወደደው ራሱን አቃሎ አቤት ጭቃ መስሎ ነው ከፍ ከፍ ያለው በባዶ ሜዳ አጅሬ ገለባ እዩት ሲጎዳ። ትልቅ ያለኝ ቦታ በጣም ትንሽ ስለሆነ እንጂ ዳንስ በጣም አሳያችኋል። እግዚአብሔር ግን ያለኝ ቦታችን ብቻ ስለሆነች የሆነ እንቅስቃሴ ነው የምታዩት። ዳንስ ሺት ክለብ መግባት አይጠበቅብንም። ዊኖ ዳንስ አው ዳንስ ሶፋ ቢኖርክ አንድ ሶፋ ሁለት ሶፋ ላይ እግሬን ከፍቼ እኮ አልቀመጥ ለማናፈስ ቂጤን ማለት ነው። ወሬ ብቻ ነው። ቱ አልገባችሁ? አንገቱን ደፍቶ መፍቴ ነው። እስቲ ይሄንን አንቀጽ እንዴት እንደምታሰርዙት ማየት እፈልጋለሁ። እሺ እኔ ኔጌቲቭ ፖዚቲቭ ቫይብ እኔ ላይ ስታሰራጩ የፍቅር ልክ አሳያችኋለሁ። ጥላቻን ስታሳዩን ደግሞ የጥላቻን ጥግ የማሳየት መብት ያለውበት ሀገር ነው ያለሁት። እስቲ የእናንተን ብር ምን እንደሚያደርግ ማሳየት እፈልጋለሁ። ብታስፈርዱብኝ ካሁን በፊት የከፈታችሁት ክስ ብቻ ያ ደግሞ እዳ ጦር አይደለም ዘሎ አይዋጋ ወይ ተበዳሪ ይሞታል። ዛሴት
ያው ተስፋ የቆረጥኩ ሰው ነኝ። በእኔ ተስፋ መቁረጥ ውስጥ እናንተ ነው የምትገመቱት እንጂ እኔ አይደለሁም። መብቴ ነው የተሰማኝን ስሜት መናገር። ይህን ሰርፕራይዝ ባረጋችሁ ምን ነው በዛ ሀበሻ ላይ ለማስነበብ በጣም ቋመጣችሁ። ህጉ እንኳ እንደሚለው እንደነበረ ሚዲያ ላይ ማንኛውም የህግን ክስ ማጋራት ሚዲያ ላይ አይፈቀድም ይላል። እንዲወራለት የፈለገው አካል ማን እንደሆነ ህዝብ ይገባዋል። እንተዋወቃለን ለማለት ነው። ሰክሬም ህግ አልጥስም። እንዳልሰራ አረጉኝ። ቲክቶኬን እንዳልሰራ አረጉኝ። ከስራ 3 ቀን ሰሪ ቀርቻለሁ። እኔ ብቻዬን የቤት ኪራይ ኃላፊነት እንዳለብኝ፣ ልጄን እኔ ሪስፖንሲቢሊቲ እንዳለብኝ የሆዴን ቀስ ብዬ ነገርኳቸው። ያንን ቀስ ብዬ ነገርኳቸውን ግን ጮክ ብሎ ያላገጡብኝ። ያ ነው ሆዴ ባሰኝ። ለብቻዬ አናገርኳቸው ለሚመለከተው አካል። እኔ ለልጄ ኃላፊነት አለብኝ፣ እኔ ለቤቴ ኃላፊነት ያለብኝ ብዬ እኔ ደሃዋን ከሀብታሞች ጋር አላገጡብኝ። እሺ 3 ቀን ከስራ ቀረሁ ለፖሊስ ቀጠሮ ስል። እነሱ ግን ሀብታቸው ምን አይነት ስታቲስቲክ ስንተኛ ደረጃ ላይ እንደሆነ ለወሬ ያወራሉ። እኔ ግን ለሀብት አይደለም፣ የዕለት ዕለት ህይወቴ እየተጎሳቆለ እነሱ ይስቃሉ። ከነ ጆከር ጋር ቁጭ ብሎ ይስቁብኝ። ገብቶች ጎጃሜ ጎንደሬ ስላሉ አልገባችሁ። እኔ ስለማላግጥ አይገባችሁ። ገብቶቻል። 3 ቀን ከስራ ቀርቻለሁ። ገና ደግሞ ወደፊት እቀራለሁ። እነሱ ግን የሀብት ደረጃቸውን ያስቆጥራሉ። ዩቱብ እንደ ድሮ አልሰራም፣ እየደበረኝ ይወጣል። ስለ ልጄ ግን ነግራቸው ምስኪኑ ልጄ ስለ ኢትዮጵያ ጄኔሬሽን ወለ ኮሚኒቲ የማይገባውን ልጅ ነግራቸው እኔ ጋር ያላግጣል። ደሃ ድሮም የሀብታም መዝናኛ ነው። እኔ መዝናኛ አረጉኝ። አልገባችሁ። እኔ ደሃ አይደለሁ። ባይምሮ በጣም እንደምበልጣችሁ ግን አልገባችሁ። ቁሻሾች። ያ ነው እያናደደኛል። ቁሻሾች። በሰው ልጅ የተወደደ ላንቺ ስል ላንተ ስል እሷን ይቅር ብያታለሁ የሚል ድምጽ የሰማሁት ከ1 ወር በፊት ነው። እኔ ግን ዛሬ 10 ሰዓት ቀጠሮ ነበረኝ። ፖሊስ 14 ሰዓት ቀጠሮ ነበረኝ። ስራ ትቼ የባለፈው ሳምንት 10 ሰዓት ላይ ስራ ትቼ ማክሰኞ ቀን ሮብ ቀን ስራ ያለ ቀጠሮ ያለ መስሎኝ ማክሰኞ ቀን ካልመጣሽ ስራሽ ቦታ አልመጣለን የሚል የፖሊስ ማሴስ አገኝ። በብስጭት 2 ሰዓት ስራ ትቼ አቆምኩ። እኔ ግን የቤቱ ዝፍ አለብኝ፣ ልጅ አለብኝ፣ ስንት ነገር ነግሬያቸው እኔ ላይ ሙድ ይዘሉ። ይሄ ሁላ የሆነው እኔ ጎጃሜ አይደለሁ፣ እኔ ጆከር አይደለሁ። ለዛ እኔ ተናደርኩት። ስለ ልጄ ለምን እንደነገርኳችሁ፣ ለምን ስለ አባቴ እንዳሰማችሁ፣ ለሞጣ ድብ የአባቴን ድምፅ አሰማችሁት። ለሞጣ የእናቴን የሚስኪኗን እንጀራ በሚጥምጣ በልታ ቤተክርስቲያን የምትሄደውን ስም ድምፅ አሰምታችሁ ማላገጫ አረጋችሁ። ያ ነው እየቆጨኛለሁ እንጂ እናታችሁ ትበዳ ነው የምላችሁ። እየቆጨኛለሁ የሚዲያ ዓለም የማይገባቸው ምስኪን ቤተሰብና ልጄን እናንተን ስለመንገሬ ስለናንተ ቁሻሻ ዓለም ስለ እውነት ህይወት መናገሬ ነው እየቆጨኛል። እሺ ለናንተ የሸርሙጣ የኮንዶም ዓለም ስለነ ጉቺ ነው መናገር የነበረብኝ። ገባችሁ? እኔ ሸርሙጣ አይደለሁ። እስተመሞት ድረስ ድንግሎኛ ለእውነት ምኖር ሰው ነኝ። የእውነት ላፈቀርኩ ሰውን እንጂ ለቆመብኝ ሰው ቂጤን የምከፍት ሰው አይደለሁም። እኔ
ገባችሁ ህይወቴን ሊቀይር ይችላል ብዬ ቂጤን ምከፍት ሰው አይደለም ይሄ ነው ከኔ ጋር በጣም መንገድና ሁኔታ ይመለያችሁ አልገባኝም እኔ ህይወት የሚገባችሁ እስር ቤት ምናምን መኖራችሁ እኔም ትረዱ ስለመሰላችሁ ስለ ልጄ ነገርኳችሁ ስለ አባቴ ነገርኳችሁ አባቴ እንጀራ በሚጥንጣ ጧት በልቶ እራት የማይጠይቅ ሰው ነው እንኳን ምሳ ቀኑን ሙሉ ጸሎት እየጸለዩ ስለ ዓለም ማይገባው ሰው እናንተ ቮይስ ለሰው አሰምታችሁ የተመጻደቃችሁበት ሰው ቆሻሾች የእድሜ ሰረገላ ሄዶ መቶ አይሞላ አስናት ብላችሁ ሁላችሁም ስክሪፕታችሁ ይዛችሁ እንደምታወሩ አውቃለሁ ይሄ የሚያሳየው እኔ ለእናንተ ትልቅ ታርጌታችሁ እንደሆንኩ ነው ገብታችሁ ያ ምን ያህል ጭንቅላታችሁን አለ ቂጣችሁ እንደበረበርኩ ነው የሚያሳየው ልጄን ኢንሳይ እየተቀለው አወራለሁ ስለናንተ ታሪክ አይደለም ህዝብ ይዘግባችኋል እናንተን ሲያይ ይተፋባችኋል ለምላችሁ እናቴ ተሞት እኔ ተወዳጅ ነው እኛ አይደለም ታሪክ ኖሮኛ ያውቃ ሀቅ ግን ከመቃብር በላይ ይተፋባችኋል የውነት እናንተ በቁማችሁ ሀገር ቤት አትገቡ እኔ አስክሬኔ ግን እንዲ ተንከብክቦ ዳ በስነ ስርዓት ሳጥን እንኳን የሌለው በከፈን የሐረር ሰው ይቀበለኛል እሺ የእናንተ ሀብት ግን የት እንደሚያስገባችሁ ማየት ፈልጋለሁ ምክንያቱም እውነቴን ነግሬያችኋለሁ እውነቴን አስረድቻችኋለሁ ሰው መስላችሁ ልጄን እውነቱን ነግሬያችኋለሁ ልጄ ለኔ እውነቴ ነው ለእናንተ እንደናንተ የቃላት ማሟያ ቁሻሻ ፖለቲካ አይደለም ኢትዮጵያ ምን እንደሆነ ማያውቅ ልጅ ነው ያለኝ አማራ ኦሮሞ ምን ማለት እንደሆነ ማይገባው ልጅ ነው ያለኝ ገብቷችኋል ቆሻሾች መንቻኮች ገብቷችኋል ነግሬያችሁ ነበር እኔ ለልጄ ብቸኛ መስሮፍም ሁሉ ነገር ብዬ ቀስ ብዬ ነግሬያችሁ ነበር ጮካችሁ እንዲህ ለፍልፋችሁ ግን ስለ ልጄ ያወራችሁ ስለ ልጄ ነው ያወራችሁት ምክንያቱም ምታወሩለት ልጆችን ለሌላችሁ ስላላመናችሁበት መቼም ጠልቻችሁ አላበቃ ሰሜንን በመጦርነት አጣድፌዋለሁ እንዴ ይሄን ያለ እኔ ላይ የምትተባበሩት የኔ ጥፋት ኦሮምኛ መናገሬ ነው ይሄን የሚያሳየው ሰሜኖች ምን አይነት ዘረኛ እንደሆናችሁ አያሳይም አያሳብቅባችሁ እኔ የሚበቀልልኝ ቤተሰብ ወይ ቄልልን የሚመስላችሁ የእውነት ይበቀላችሁ እንደ ሳዳም ሁሴን እውነት የሚበቀላችሁ ማህበረሰብ ፈጥሬ ነው ማልቀው ከዚህ ምድር ላይ
የአማራ መከታ ደሳለ ድንበርን አገኘ መንግስትን ጣልክ 4 ኪሎ ገባ እውነት የመጨረሻ ግባችሁ እንደነ ጆከር እንደሚፎክሩት የመጨረሻ ግባችሁ ነኝ ደሳላችሁ ይሄው እንባን አስፈስሳለሁ ነው ውላችሁ አይደል አስፈስሳችኋል አሁን እንባችሁ አባይ ሆናችኋል ወይስ ምንድነው ወልቃይት ጠገዴ እውነት ይሄው ከሆናችሁ እንግዲህ ጻፉት በፓርላማ ወይ በደሞ በቲክቶክ አጸድቁት ባለሀብትም አይደላችሁ እኔ ጅንኑ ማልበገር አይደል እስቲ አጽፉታ በወርቃማ ነው ወይስ በብራማ አጽፉት እንጂ ማንም ይጽፈው ሞጣ ወይስ ጆከር ወይስ አቡፋን ነው አይደል ሌላውማ ለኢትዮጵያዊነት ጎደሎ ማህበረሰብ ነው አይደል እንደሆነ ታውቃላችሁ ሚኒሊክ በላቸው አንዳልከው የሚባሉ ሰዎች ናቸው እውነት ለታሪክ ስትፈልጉ ሚኒሊክ ኦሮሞ ነው ትላላችሁ እብድ ብላችሁ መጻፉ ግን ሚኒሊክ ያገባናል የምትሉ ነው አይታታባችሁ ቆሻሻ ንፍጣ ልቃሚ የቲክቶክ ጊፍትና የዩቲዩብ እንጂ ምን የሚቀርብ ይመስላችሁ የሚዲያ ላይፍ የሪል ላይፍ ህይወት የሚቀርብ ይመስላችሁ እንዴ አባትና እናቴ የሚክዱ ይመስላችሁ እንዴ ቆሻሻ ጥንባታም ዘረኞች ግማታ ባርዳርም ሆነ ከሌላ ከሰሜን እርዳታ በማሰባሰብ የምታውቀው እኔ ነኝ እንጂ የምትመኩበትና ቆሻሻችሁ የምትስተፉበት ባለሀብት የምትባሉት ተስፈኞች አይደላችሁ ባለሀብት የምትባሉት ለራሳችሁ ለግላችሁ ፍላጎት እንጂ ስትሯሯጡ እንደኔ አይነት የመሳሰሉ እህቶቼና ወንድሞቼ ላይ ኢንቨስት ስታደርጉ አይተናናቁም ውሸት አታውሩ እሾክም በሾክ ነው የሚባል ነገር አለ እንደኔ አይነት ድሃዎችን የምረዳው እኔ ነኝ የረዷቸው ወጥተው ይናገሩ እኔ ጋር ምስክርነት አልጠራቸውም ህሊናቸው ያውቃል እናንተ ለሸርሙጣ ነው ብር ስታውጡ ምናውቃችሁ ሸርሙጦች ለአዝማሪና ለሸርሙጣ እንጂ ለደሃ እንደኔ አይነት ጎስቋላ ማዲያት ለወረራቸው ህይወት ለተፈራረቀባቸው ሰው ብር ስታውጡ አይተናናውቅ ልንገራችሁ ያ ከባህር ዳር እስተ ጎንደር ከጎንደር እስተ ደቡብ ከደቡብ እስተ ምስራቅ ከምስራቅ እስተ ምናምን የምትሉትላ ልጄን ነው የምላችሁ እያላገጥኩን ከሆነ ከጎናቸው የቆምኩት እኔ ጋር መተው አይደለም እናንተ ጋር መተው ምስክርነት ይስጡ ገብቷችኋል እኔ ሄለን ክብሬ ተነካ ብላ ስትቆም ማንም ሰው አይቶ አያውቅ ሄለን አንቺ ተነፊ ተብሎ እኔ መልስ የሰጠው እሱ የለም ሰው ተነፋ ማህበረሰብ ተነፋ ተብሎ ግን እንዴት ማህበረሰብ ብዬ በመቆም የምታወቅ ሰው ነኝ እንዴት እኔ ተነካው ብዬ ግን ስቆም እኔ አልታወቅ እሺ ደሃ መናገር ባይችልም በሀብታም ፊት ለፊት ግን እውነቱ ልቡ ላይ አለ ብቻውን የሚሾካሾክ ማህበረሰብ እንዳለ ልንገራችሁ ቆሻሾች የእውነት ደረቴን ነፍቼ ነዋ ምስራቅና ምዕራብ አለ ሰው ልጅ መጥቶ ካናገረኝ ከየት እንደመጣ እንኳን ማንነቱን አለም ሃይማኖቱን አለም አካባቢውን ማልጠይቅ ሰው እኔ ብቻ ነኝ እኔ ልንገራችሁ ስለማላግጥ እንጂ ሁሉም ሰው እውነቱን ያውቀዋል
ከድሮ ጀምሮ እስከ ዘንድሮ ማለት ነው። የእውነት እንኳን ኦርቶዶክስ እንኳን ሙስሊም እንኳን ጴንጤ እንኳን ካቶሊክ አይደለም ታምራተ ገለታ አምላኪ እንኳን እኔ ጋር ማን ተብሎ ማይጠይቅ ሰው ነኝ። ገብታችኋል? የኔ ማላገጥ እንዳታዩ ቁሻሾች። እንደናንተ አልፋቤት ጠይቄ ሰው ማናገር ሰው አይደለም። ልቃሚ የነገ ተስፈኛ ሆናችሁ ቃላችሁን እንዳታጥፉ፣ ማተባችሁን እንዳትሸጡ። እሺ እኔ ማተብ ሰውና የማንነት ሰው ብሆን የእውነት ዛሬ ራሱ ጀምሬ የምስራቅን ሰው ብረዳ እንዴት እንደሚቀበሉኝ እንደዚሁም ራሱ እንዴት ጓጉተው እንደሚጠብቁኝ ያላያችሁ ምንም ሳላረግላቸው ቁሻሾች። ሰው ካስገባችሁ እንዳለ ሞዴሬተር ጠርጌ ነው ማስወጣችሁ። የኔ ትልቁ ጥፋት ምን አለ ዘረኛ ወይ ሃይማኖተኛ ብሆን ገብረጅኒ እኔ እኮ ያልነገርኳችሁ ብዙ ነገር አለኝ። ስለጠጣው ማወራላችሁ ነው አይመስላችሁ? ጠጥቼም ዝም የሚላችሁ ነገር ግን ብዙ ነገር እንዳለ ሊገባችሁ የፈለገ ብዙ ነገር የምትረዱ ይመስለኛል። እኔ ማውራት የፈለኩትን ብቻ ነው ማወራ። ከከሳሽ አካል ጋር ተግባብተው የኔ ክስ ላይ ክስ ጨምር ተብሎ ተነጋግረው ክስ የጨመሩ ሰዎች እንዳሉ ታውቃላችሁ። ዛሬ ፖሊስ ጣቢያ አስተናግጄ የመጣሁት እኔ ክስ አቆማለሁ እናንተ ጨምሩ ተብሎ የተነጋገሩ ሰዎችና ክስ ጨምሮ ሌላ ክስ ሰምቼ እንደመጣው ታውቃላችሁ? አታውቁም እኮ እናንተ እኮ አታውቁም። እኔ ያወራሁላችሁን ብቻ ነው የምታውቁ። ስለሰከርኩ ብዙ ነገር ማወራ ነው አይደል መሰላችሁ? እኔ ሰክሬ እንኳን አይደለም ድፍረቱን ብቻ ነው ያገኘው። እሺ ያ እኔ ላይ እንደዚህ አይነት ትብብር እየተካሄደ ነው ያለው። አልገባችሁ? እሺ እኔ ማለት ምን እንደሆንኩ ለራሴ ግራ እየገባኝ ነው ያለው። የኢትዮጵያ ነዳጅ ነው የመሰለኝ ድፍድፍ ይሆን የቀለጠ አላውቅም። ለምን እንደ ግራ እንደገባችሁ አላውቅም። ግን በዚህ ግራ መጋባት ውስጥ በጣም ያናደደኝና የከፋኝ ምን እንደሆነ ታውቃላችሁ? ሰው መስለውኝ ምንም ስለዚህ ዓለም የማያውቅ ሀበሻ ምን እንደሆነ የማያውቅ ልጄ ነገርኳቸው። አባቴ ሚዲያ ምን እንደሆነ አያውቅ፣ ቤተክርስቲያን ከዛን ዘበኝነት እሱን ነግራቸው ለቆሻሻው ዓለም የአባቴን ቮይስ ሼር አድርገው ሲሳለቁበት አይ እሱን ያናደደኝ እሱን የከፋኝ። የኔ እናት በሚጥሚጣ እንጀራ በልታ ቤተክርስቲያን የምትሄድ ናት። እሷ ላይ ሲያላግጡ አዩ። እንደ ሀብታም ድሃ ላይ ሲያላግጡ ሲስቁ አዩ። እሱ ነው የከፋኝ እንጂ ክስ አይደለም። ፈኪው ክስ የምን አባቱ ክስ ነው? ቆሻሻ ገብቶቿል። እኔ ክሱን አቆማለሁ እናንተ ቀጥሉ ብለው ሌላ ሰው የቀጠለ ሰው ነው ያየሁት ዛሬ ፖሊስ ጣቢያ ሲሄድ። አልገባችሁም እናንተ? ስላልተናገርኩ ነው አይደል? ክሱ እኮ አላናደደኝም። ለምን አወራሁላቸው ነው ያናደደኝ። እናቴ ተሙት የምን ክስ ነው? እኔ እኮ ባህር ኃይልን አልፈን የመኒ ትተናቸው ስንሄድ መሳሪያ ተኩሶ እግሬ ላይ ያለ ድንጋይ
ላይ ተኩሶ እግሬ ላይ የነበረን ድንጋይ ፍርክስክሱን አውጥቶ እግሬን ቢመታ ኖሮ በዛ በበረሃ እየተሳብኩ ወይ ደግሞ ከኔ ጋር ሲሰደዱ የነበሩ ትተውኝ የሚሄዱ ስደተኛ ነበርኩ። ምንም እኮ አይገርመኝ። ጀልባ ላይ ከመውጣቴ በፊት ለምን ሰው ይደግፈኛል ብዬ ራሴ ስወጣ ሰው እግሬ ላይ ረግጦ ጀልባው ለቅቄ ጀልባ ስር ገብቼ ውሃ እየወሰደኝ የሆነ ሰው አግኝቶ ያወጣኝ ሰው ነኝ። በምሽት እየተጓዝን እንቅልፌ መጥቶ ገደል ትቼ እዛ ገደል ጋር የተኛው ሰው ነኝ። አይገርመኝም እኮ ግን ስለ ልጄ ነገርኳቸው። ያንን ልጄን ለሞጣ ነገሩት። ስለ ምስኪኑ አባቴ ለሞጣ ነግሮ ሲያላግጡበት ሰምቼ ነው የተናደድኩት። እሱ ነው የከፋኝ። እንዲህ እናታችሁ ትብዳል ምላችሁ ስለ ክስ እኔ እናታችሁ ትብዳ፣ ህግ ራሱ እናቱን ይብዳ። እናቴ ትሙት እየተፋውበት ትሰቃለች ሲሉ ገመዴን ይዤ የሚሄድ ሰው ነኝ። ቁሻሾች ሰው መስላችሁ ስለ ልጄ ነገርኳችሁ ነው። ሚዲያ ምን እንደሆነ የማያውቀውን ልጄ፣ አማርኛ ምን እንደሆነ ሳይገባው ልጄ ዘር እናንተ ቁሻሻ የተሰደዳችሁለት አለ የነገዳችሁበት ዘር ሳይገባው ምን አማራ ማለት የመኪና መለዋወጫ ዕቃ እንደሆነ ራሱ ምንም የማይገባው ኦሮሞ ማለት ዝም ብሎ ውሃ እንኳን መሆኑ የማይገባው ልጄን ስለናንተ መንገሬ ይሄ ነው የከፋኝ። የኔ አባት በሚጥሚጣ እንጀራ በልቶ ምሳና ቁርስ ማይደግም አባትን ነግራችሁ እናንተ ግን ሙድ መያዣ አደረጋችሁት። ቁሻጭ ይሄ ነው እየከፋኝ፣ ሌላ ነገር እንዳይመስላችሁ እንጂማ የእናንተ ነገር ተስፋ ቆርጦልኝ ልጄን ፈርሜ እኔ እንኳን አንድ ነገር ብሆን ቴኬር የሚያደርገው ሰው ከፈረምኩ አሁን 2 ሳምንት ይሆኑኛል። እሺ ቁሻሻች ገብታችኋል። ምላሴ ላይ ኮንዶም ማጥለቅ አለብኝ። ለእናንተ ቂጥ ለመላስል እኔ ምላሴን በኮንዶም ማጣበብ ሰው አይደለም። ፈኪው ነው ምላችሁ። የእውነት እኔ ቡቺ ወይ ጆከር አይደለም ወይ አቡፋን ነው አይደለም። ሁሉም በየተራ ማስመሰል በበዛ እኔ ከልቤ ሳናግራችሁ ሰዎች ካልገባችሁ ከምላስ ያናግራችሁ እንዲገባችሁ አደርጋለሁ ወይ እንድትጠሉኝ ያደርጋችኋለሁ። የጥላቻ ጥግ ነው ማሳያችሁ። ልቤን ስከፍት ግን የእውነት ነው የምከፍተው፣ ለማስመሰል አይደለም። የተወሰነ ጊዜ ልቤን ከፍቼ አሳይቻችኋለሁ። ሚዲያ ላይ ከፍቼ ማላውቀው ልጄን ሰጥቻችኋለሁ። እናትና አባቴን ሰጥቻችሁ እናንተ እንደ ሀብታም ደሃ ቤተሰብ ላይ አላገጣችሁ። ልጄን ሳይ አላገጥባችኋለሁ። እያላገጥኩ መቃብር እገባለሁ። ቁሻሾች እስቲ ለእናንተ ፍራሽ እንደሚሆናቸው እድሜ እንደሚሆናቸው ያለ እሺ፣ እስቲ የእናንተ ቤተሰብ እልልል ብለው እንደሚስቁ ያለው የእናንተ የፖለቲካ ታርጌት ወይ የሀብት ታርጌት እንደሆነ ማየት እፈልጋለሁ። ልጄ ነው አልፌም የእግር እሳት አለም የአይምሮ እሳት እንደምሆንባቸው አውቃለሁ። ምክንያቱም እኔ ኔጌቲቭ ሰው አይደለሁም። ለእናንተ እውነቴ ምክንያት አለ። ቁሻሾች አባቴ እንደኔ እንደናንተ ቁሻሻ ሰው አይደለም። በጣም እውነት ያለው ሰው። ለዚህ ቁሻሻ ዓለም ያካፈላችሁት እናንተ ናችሁ። በሴት ልጅና በወንድ ልጅ እንዳታላግጡ ሁላችሁ። በዚህ ግብዛለ ራስን እንደመሆን ትልቅ ስህተት እናቷን ሰምቻለሁ አባቷን ሰምቻለሁ ልጇ እንደዚህ ነው ብሎ የሚመዝን ማን እንደሆነ ታውቃላችሁ? የኔ ሚዛን ማለፊያ የለም። በሙስሊሙና በክርስቲያን ምን ይላል?
ልጆች ገነት የሚገቡት በእናታቸው ታፋሰር ነው ይላል። በእናታቸው ታፋሰር። የኔ ንጹህነት የተመዘነው በማን እንደሆነ ታውቃለች? በሞጣ በጆከር። የእናቷን ድምጽ ሰምቻለሁ፣ ስለ ልጇ ሰምቻለሁ። በነየሆኔ በእነዚህ ቁሻሻ ልጆች ነው የተመዘንኩት እኔ። ገብቷችኋል? በነቡቺ ቁሻሻ ሸርሙጣን የተመዘንኩት እኔ እንግዲህ ለእንደዚህ ቁሻሻ ሰዎች የምመዘነው ኦሮሞ ወይ ምናምን የሚል ወይ ዘረብስ የሚል መስፈርት ይዤ እዚህ ሚዲያ ላይ ስለመጣ ነው። እነሱ ግን ወይ በጎጃም ወይ በጎንደር ስለነገዱ ንግዳቸው ተቀባይነት ስላገኘ ብቻ ነው። እኔ ግን የምመዘነው በእነዚህ ተመዝኜ አይ እሷ እንደዚህ ናት ተባልኩኝ። እኔ ገብቶቻል። እኔ ተመዘንኩ ጋይስ፣ እኔ ተመዘንኩ። እናቴ ታማ አንድ ቀን የትራንስፖርት ያልሰጠዋት ወገኔ ተራበ ብዬ ግን ስንት ብር ስረዳ የነበርኩት እኔ በእነሱ ተመዘንኩ። ገብቶቻል። ሻምፓኝ ሲበትን የነበረ ማናጀር የነበረ ነቡቺ በእነሱ ተመዘንኩ። አላሳዝንም? ሚዛኑ ደግሞ የሚሰጠው ማን ነው? የኛ ባለ ሀብት። እውነት ከአብይ ጋር ቂም ያለው እኔን በማግኘቱ ቂሙን ተወጣ። እውነት አንድ ኦሮመኛ ተናጋሪ ሰው አገኘ። ቋንቋ ነው ኦሮመኛ። ልክ ፈረንሳይኛ፣ ጀርመንኛ፣ እንግሊዘኛ እንደምትሰሙት ኦሮመኛም ቋንቋ ነው። እሺ ዘር አይደለም። ዘርም ከሆነ በጣም ቆንጆ ዘር አለ። ሰላሌ የሚባል ዘር አለ። ቱለማ የሚባል ዘር አለ። የእውነት ባላመልክበትም ባላድግበትም ማለት ነው። ያደግኩት ሐረር ነው። አባቴ ቱለማ ሰላሌ ቢሆንም እሺ እንደናንተ ቆጣሪ ቢኖር እስከ 7 ቤት ቆጥርላችሁ ነበር፣ እስከ 8 ቤት ቆጥርላችሁ ነበር። አባቴን ጠይቁ ስለዘሩ። ዘረኛ ስለሆነ አይደለም የመጣበትን ስለሚያውቅ ብቻ። እናቴን ጠይቋት፣ ስለ ቦረና ጠይቋት። እናቴን ቁሻሾች እከካ አድርጎ እኔ ብሎክ ስለማረጋችሁ ማስመሰል በበዛ በዚህ ግብዛለ ራስን እንደመሆን ትልቅ ስህተት ታሪክ ሲነበር ትዝ ይላችኋል? መጀመሪያ ጊዜ ስንገናኝ ምን እንድጠይቁኝ ስለ ሰሜን ምን ያገባሻል የተባልኩት እኔ ምንድን ያልኩት? እንዴ ሀገሬ አይደለም እንዴ ነው ያልኩት። አያችሁ እናንተ የምታስቡትና የተከበባችሁት እንደ ማሰሮ ውስጥ የሚበራ መብራት ስለ ሰሜን ነው። እኔ ግን ስለ ሙሉ ኢትዮጵያ ያገባኛል ነበር ያልኳችሁ። ጥያቄ እንኳን አልነበረኝም። ሀገሬ አይደል እንዴ ነው አልኳችሁ። ጽም ያላችሁት እኔ ታክቲክ አስቤ ፖለቲካ አስቤ አይደለም፣ እውነት ነው የነገርኩት። ለምን ጎረቤት ሲጨነቅ እዚህ ያለው እንደሚጨነቅ አውቃለሁ። የእውነቴን የመለስኩላችሁ ገብታችኋል። እንዳትረሱት። ግን አላጋጭ ቀላጅ ምናምን ብመስልም ሰው የሚያወራው አይኑሬ ላይ ይቀራል። ይሄ ተፈጥሯል። እሺ
አንቺ ስለ ሰሜን ምን ያገባሻል የተባልኩት እንዴ? ሀገር አይደል እንደ ኢትዮጵያ ነበር ያልኳችሁ አይደል? ምክንያቱም ጎረቤቴ ሲጨነቅ ጎረቤቴ ሲጨስ እኔ ጋር ሰዓቱ እንደማይደርስ ምንም እንትን የለኝም። ደግሞ ቤተሰቤ ናቸው፣ ህዝቤ ነው። የመለገ ሰልፍሽ ቢሆን ቤተሰቤ እዚህ ቤተሰቤ እያለቀሰ እኔ ደስተኛ መሆንበት ምክንያት የለም። እዚህ ጎረቤት ሀዘን ሆኖ እዚህ ጋር ሰርግ ሆኖ እስተቂጡ ሙዚቃ አንከፍትም። እኛ ሀገር ቤት አዛን እያዘነ ሙዚቃ አይከፈትም፣ ይቀነሳል። ማንም አዞን አይደለም፣ ህሊናችን። እዚህ ጋር ቅዳሴ ተጀምሮ ሙዚቃ ወይ ምን አይጨመርም፣ ይቀነሳል። ማንም አዞን እኮ አለን፣ ቤተክርስቲያን አዞን አለ፣ መስጊድ አዞን አለ። ህሊናችን ግርማ ሞገስ አለው። ሃይማኖት ማንነት ግርማ ሞገስ አለው። እሱ አዞን ነው። የማንም ቁሻሻ ፖለቲከኛ ወይ ምናምን አዞን አይደለም። አያችሁ፣ እኔ ስመልስ ያን ነበር፣ ግን ያቺ ነገር አይምሮ ላይ ቀርታለች። አያችሁ የኔና የናንተ ማን ልዩነት አያችሁ። ከዛን ቀን ወዲህ ነው እኔን የምትለኩት በዘር እንደሆነ ይገባኝ፣ እኔን የምትለኩት በአካባቢ እንደሆነ ይገባኝ። ቢሆንም ግን ምናልባት የሆነ የምትናገሩት ነገር ያንን የሚያካከስ ከሆነ ብዙ ሰምቻችሁ ነበር። እንደዛም ግን የኔን የምስራቅ ሰው መሆንን አይምሯችሁ ሊክደው አልቻለም። ለዛ ነው ክሱን አነሳለሁ አላነሳም እያሉ ሂሳብ ኬሚስትሪ እኔ ላይ የሚጫወቱት። ክሱን አይደለም አሲድ ብትደፉ ምንም የማይገርመኝ ሰው ነው። የኔ ጥያቄ ፕሊስ ቶሎ ድፉት ነው፣ ቶሎ ድፉት። ምክንያቱም የሰሜን ሰው ወይ ኦሮምኛ ተናጋሪ ላይ ቢደፋ ምን ይገርማል? ምን ነው ልጄን አስደነገጣችሁት? ጋላ ሰው ነው እንዴ የተባለ ተረት አለ አይደል እንዴ? ያንን እየደገማችሁት እንደሆነ አውቃለሁ። መፍረድ ቀለላቸው ሁሉም በየተራ ማስመሰል በበዛ። የእናንተን የፖለቲካና ከሀገር ስደት በእኔ ላይ እንደ የምትወጡት? እኔ እኮ በ12 ዓመቴ ስደት የወጣው የመን ያደግኩ ሰው ነኝ። እኔ እኮ ሬዲዮና ምናምን ስለምሰማ ነው ቅኔና ምናምን የምዘርፈው እንጂ እንደሌላው ኦ ማይ ጋድ እያልኩ መኮላተፍ የሚያምርብኝ ተቀባይነትም ያለው ሰው ነኝ። ግን ማንነቴን የመርሳት ችግር ስለሌለብኝ በሬዲዮ በምናምን በሚዲያ ማንነቴን ሳረሳ የኖርኩ ሰው ነኝ እንጂ እንደኔ እንደ ዲያስፖራ የሚጎላበጥ የሚንፎላጠጥ የሚያምርበት ተቀባይነት ያለው ሰው እንደኔ ያለ ሰው የለም። ገብቶቻል? 4 ዓመትና 5 ዓመት ስደት ላይ ኖራችሁ ኦ ማይ ጋድ ምትሉ አላችሁ። እኔ 20 ዓመት እኮ ስደት ላይ ነው ያለሁት። 20 ምናምን ዓመት ህዝቤን እወዳለሁ። እኔ ባልኖርበትም እነሱ የሚኖርበት ነገርን አይቼ ቴንኪው ብዬ የማመሰግን ሰው ነኝ። እኔ ስለማልኖርበት እኔ ካልኖርኩኝ ሰርዶ ይብቀል የሚላየ አህያ አይደለሁም። እኔ ስለማልኖር በብላክ ወይ በላውደሪ መኒ ሀገር የተመንመን የምል ሰው አይደለሁም። ገብታችኋል? እነ ቁሻሻ አይምሮ ሚዲያ ላይ ኮንትሮል የምታደርጉት ለዛ እንደሆነ እኔ ሳይገባኝ ቀርቶ አይደለም። ኤቪደንስ የለኝም። አይ ኖ ግን ልባችን ይተዋወቃል። ግን አንድ ነገር እንዳትረሱ፣ ዲፖርት አይደለም ሀገሬ በፍላጎቴም ብገባ የሚቀበለኝ ንጹህ ልብ ያላቸው ማህበረሰብ ያለኝ ህዝብ ነኝ። ሄለን ሰው ገለሻል፣ ሰው አስገድለሻል፣ እንደዚህ አርገሻል የሚል መንግስትም ህዝብም የሌለኝ ሰው ነኝ። ገብቷችኋል? ዛሴ ይሄ ዲፍረንት አለ። ቢገባችሁ በጣም ጠቅማችኋል። እናንተ ብር የሌለው ሰው የሚጠቅማችሁ አይመስላችሁም። በልቤ ግን በጣም ብዙ የምጠቅማችሁ ሰው ነበርኩ። እስቲ ብር አለው ብላችሁ የተጠጋችሁ ሰው እንዴት እንደሚጠቅማችሁ ያለው እስትንፋስ ሚዲያ ልታዘጉ ትችላላችሁ። የትም ሀገር ቤት ኦሬዲ ፊቴን ለህዝብ ስላስተዋወቅኩኝ በፈለገ ሚዲያ ብመጣ
ሰዎች ተቀባይነት ለኔ አላቸው። ይሄን ልንገራችሁ እግዚአብሔር ይለቅ ያለ ፋኖን እንደዚህ ተንከባክቦ ከሀገር ሀገር ያሻገረ አካል ሄለን ላይ ግን እንደዚህ መከራዋን ስራ ከአንድም 3 ቀን እንድትቀር ለልጇም ሆነ ለቤቷ ለምኗ ብቸኛ ሪስፖንሲቢሊቲ እንደሆነች ለብቻ አናግሪያችሁ እኔ ላይ ያላገጣችሁ አካል ይሄውላ ትርጉም እኔ የጎንደሩ የጎጃም ሰው ስላልሆንኩ ብቻ እንደሆነ አሁን ትርጉም ይገባኝ ገብቶቻል ያ አንደገል ልንገራችሁ ለእናንተ ስለ የጎንደሩ የጎጃም ሰው አልሆነ ባለውበት በሰሜን በምስራቅ በጣም ደስተኛ ነኝ የሆነ የሐረር ማህበረሰብ አለኝ የውነት ቆሽሽ ባለ ልብስ ግን ንጹህ በሆነ ልብ የሚቀበለኝ ማህበረሰብ አለኝ የውነት ልብሻቸው መቆሸሻቸው መጠቆቋራቸውን እንዳታዩ ልባቸው የፈካ ንጹህ ልብ ያላቸው ማህበረሰብ አለኝ እሺ ቆሻሾች መንጃካ ምቅፍ ሴቶች ይወዱኛል አይነት ፓርቲ ይገባናል ሴቶች ይወዱኛል ልብ መጥማትና እንትን ይገባናል ሴቶች የመጀመሪያ ቀን ነው ይሄ መጥማት ነው ወይስ ነውጥ የሚለው ነገር ግራ የሚገባቸው ከዛ በኋላ መጥማትና ነውጥ በጣም ጠንቅቆ የሚገባቸው ሰዎች ናቸው ሴቶች ባንድ እይታ 4 ነገር የሚረዱ ናቸው እዚህ እየጻፉ እዚህ ቴክስት እያደረጉ እዚህ እየሰሙ እዚህ መልእክት እያስተላለፉ ማስተናገድ የሚችሉ ወንዶችስ እየሰሙ መስማት ብቻ ነው የሚያውቁት አታውቁም ስለ ሴቶች ባህሪ እኔ እዚህ ያወራችሁ እዚህ ጽፋለሁ እዚህ ቴክስት አደርጋለሁ እዚህ ሰማለሁ እዚህ መልእክት አስተላልፉ ይሄ የሴቶች ባህሪ ነው የሴቶች ሆርሞን እናንተ ልብ ስለጠባችሁ ብቻ ዓለሙላ በጥብ ምን ማለቱ ነው የሚሉም ጥያቄ አለ ምን አስቦ ነው አሁን ግርታ ሊፈጥርባችሁ ይችላል ነገ ደግሞ ምን አባቱ አስቦ ነው ምን አባቱ አስቦ ነው ይላል እሺ don't think you are just smart እሺ እንዳታስቡ አብራችሁ ማትኖሩትን ሴት ትዳር እንዳታፈናቅሉ ኃጢያትም ነው ለነፍስም ለስጋም ጥሩ አይደለም ስማቸውን ባልጠቅስም የተወሰኑ አካሎችን እናቴ ትሙት እኔ እዳ ከፍዬ አብሮኝ እዳ እንደሚከፍሉ አሳየ እነግራቸዋለሁ እርግጠኛው ነኝንም ነግራቸው ወልገገላ ፈተታቲ ይላል ሀጫሉ እንደዛ ተያይዘን እናልቃታለን ማለት ነው እሺ ይገባኛል ባለ ሀብቶች እናንተ ጋር ስታልደረሰ ደስ ዋጋ ይከፈላችሁ አይመስላችሁ ግን መኒ ላውደር የሚሰራላችሁ ሰው ቀነሰላችኋል ባፋችሁ አንሷችሁ በጣም ተበጠረናችሁ በእናንተ ቤት you are smart በጣም ስማርት ሆናችሁ እኛን እጃጅላችሁ እናንተ ጂነስ ሆናችኋል አይደል እውነት የኛ ጅል መሆን ምክንያቱ ደሃ መሆናችን ነው አይደል ደሃ አይደለንም ባንክ ውስጥ የሚቀመጥ ብር ነው እንጂ የሌለን የዕለት ላይፍ አለን እሺ ዛሴት እስር ቤት ብንገባ በቀን 3 ጊዜ መብላት እንደምንችል ልንገራችሁ ዲፖርት ብንደረግም ሀገራችንን መንገባው ይቀበልን ማህበረሰብና ህዝብ አለን እንደናንተ በስጋት አንኖርም ልክስተተ የለም ማለት ህዝቡላ አስመሳይ ከሆነ የምን ብቻህን አማኑኤል ገብተ ጤነኛ ነኝ የሚል ሰርተፊኬት ማሳየት ነው ያለች ነው ገብቶቹ አላሰቡ አልገባችሁ ማስመሰል በሞላ በዚህ ግብዝ ዓለም ራስን እንደመሆን ትልቅ ስተት የለም ነው ውሸታ ቁሻሻ በሆነ ዓለም ያንተን ጽዱነት እንዲሽቶ የነፋ
መስከረም ሲጣጠን ነው አደይ ሲጣጠን የሚል ቆሻሻ ምናምን ሰፍራ ደርሰ መመጻደቅ ምን ያደርግልሃል? እዚህ ሚዲያ ላይ ማስመሰል ማሞገስ ቂጥ መላስ ባለበት ስፍራ ላይ እኔ ኮንፊደንስ አለኝ ወይም ደግሞ አማኑኤል ገብተ እኔ ጤነኛ ነኝ የሚል ሰርቲፊኬት ማሳየት ከዚህ የበለጠ ስተት የለም እያለች ነው ያለችው። አይ ላይክ ጸደኒያ እኔ ገጠመኝ ይሄንን ነው የኔ ችግር። እንደዚህ አይነት ቆሻሻ ሰዎች በመሉበት እኔ ንጹህ ነኝ ብዬ ለማስረዳት መጣሪ ስተት እንደሆንኩ አውቃለሁ። እንደገና መላመድ አልችልም። እንደገና አስረዳለሁ። ነገሮች ቢገቡኝም ይሄ ነገሮች ግን እያደሩ አይገቡኝም። ገብቶቻል? የኔ ስተት በሰከንዶች ይሳኑኝና እንደገና ሰርፕራይዝ ይሆኑብኛል። ጂሲስ እና ጸደኒያ የምትለው ነው ራስ እንደመሆን ትልቅ ስተት የለም። ግብዝ በሞላበት በዚች እንትን ዓለም ራስ እንደመሆን ትልቅ ስተት የለም ትላለች። የኔ ስተት የእናንተን ቂጥ አለመላስ ነው። ተበዱ ነው የምላችሁ። ፈኪ ከችሎቱ ስፍራ መፍረድ ቀለላቸው ሁሉም አሁንም ለምን ዝም አትልም? ምላሷ ምናምን ነገር ለምን ነው ዝም የምለው? ለምን ፎር ዋት ፎር ሀብታም እግዚአብሔር ለምን ወጥ ሰሪ ወይም ደግሞ ቤት ጽዳት አሰሩ? አሁንም ለምን ዝም አትልም? ለምኑ ግስ የበሰበሰ ዝናብ አይፈራም የሚል ግጥም ወይም ደግሞ አባባል የመጣው ከኛ አካባቢ መስሎን ከሰሜን አይደል? አባባሉ ከኛ ከመጣ ለምን አናምንበት? አብርሽ የምትባለው ምና ባልሰራ ነው አንዳንድ የምጽፈው ብሎክ አርጉት። ቁሻሻ ንፍጣ የሞቀበት መተ የምታሽቃብጥ ልቃል ዩ ቲንክ እዚህ ሶሪያ ወይ ቱርክ አንዳንድ ጸፍተ ገብተ አስተያየት የምትሰጥበት ልቅምቃ ማም እያለች ነው እኮ። ለምን አታስመስሉም? ይህ ምድር ይሄን ዓለም ያግባባችሁ ማስመሰለው መመሳሰለው ራስን ሆነ ማንም ይረዳ የለም እያለች ነው። ማስመሰል በሞላ በዚህ ግብዝ ዓለም ራስን እንደመሆን ትልቅ ስተት የለም እያለች ነው ጸደኒያ ገብረ ምናምን ሌክሶን ኩላችሁ አይደል? ለዛ ውለታ አይገባኝም። አንበሳ ምናምን አይገባኝም። ይሄን ደግሞ በጠበቃችሁ አጽፉት አላችሁ። አንበሳ ጠየቀችኝ አስገድዳኝ ምናምን ብላችሁ እውነት ስላዝናናችሁ ክፈሉ የማለት መብት አለኝ። እሺ አንበሳ ጠየቀችን አለች ምናምን ብላችሁ አጽፉት አላችሁ። ምንም የምታጽፉት ነገር የላችሁ። መቼ ታሪክ የላችሁ ምን የላችሁ። ይሄ ጸደኒያ ዘፈን የኔ ሐሳብ አይደል። ቁሻሾች ይሁን የእናንተን ይዘናል። የእናንተን ደረት ለማሞቅና ልብ ለማሞቅ የተፈጠርኩ ሰው አይደለም። ያወቅኳችሁ አሁን በቅርብ ነው። የታባታችሁ አውቃችሁ ሄለን የት ታውቀናለች አላችሁ በሉና አንቀጽ ፍጠሩ። ሌላ ምን አባታችሁ መሄጃ አላችሁ? ምን አላችሁ? የእውነት እየዞራችሁ ስደተኛን ክሰሱ። እየዞራችሁ ስደተኛ መከራውን አሳዩ። በተለይ ሴቶችን፣ ወንዶችን አይደለም። ወንዶች ስትከሱኝ አይተናናው። እስቲ ወንዶችን ከሰሳችሁ እነ ጆከርን ከሰሱ። እናንተን እስካልሰደቡ ድረስ ሌላ ዘር ላይ መስደብ አለም። ንቀው ተፍተው አክታ ማጠራቀሚያ ያሰርጉ ምንም ግድ የማይሰጠን ከሆነ ይሄ ለማህበረሰብ ሳይሆን
ብር ያካበትኩት የራሴን ክብርና የራሴን ጽዳት ልጠብቅ ነው የሚል ዓላማ ሲኖር ብቻ ነው። ይሄን ነገር ዮኒ ማኛ ይደግምላችኋል። እኔ ብያችኋል ነበር ባለፈው ብር ባይኖራቸው እንደዚህ ቲ ነበር አላልኩም ይላል። ከዛ በኋላ ይሄንን ቪዲዮ ተሰማላችሁ። ከዛ በኋላ ለወኛችሁ ትንሽ ይኮፈሳል። ከዛ ለጠበቃ ይደወላል። ትልቅ ኪሊማንጃሮ የሆነ ራስ ደጀን የሆነ ትልቅ ፖለቲካ አካል ታገኛላችሁ። ዶክተር አብይ ሽመልስ ያገኛችሁ ይመስላችኋል? ትደውላላችሁ። this person must in prison ትላላችሁ። እውነት ሄለን ከዛ በኋላ የኛ መከታ የኛ ጅንኑ የኛ ጨረሩ አብትበ ከዛ ትላላችሁ። ከዛ ልባችሁ ይቆፈሳል። ከዛ እንቅልፍ ከኔ እናገኛችሁ ትተኛላችሁ። ዛሴት ላይፍ እውነት እንዴ ፓራስታሞን ውጭ እንኳን ስሜትን የማገኘዋለሁ። ቢሊየነር ወይ ሚሊየነር መሆን አይጣበቅብኝም። በንጹህ ልብ ሳናግራችሁ በጣም ወድጃችሁ ሳናግራችሁ ካልገባችሁ በጥላቻ ቋንቋ አናግራችኋለሁ። ወንድሜ ነው። በነገራችን ላይ ሁላ ታሪክም ነግራችሁ ስለ ወንድሜ ነው። በጣም አናዶኝ ከሀገር የወጣሁት ወንድሜ አለ። ስለ ወንድሜ ነው ማናግራችሁ፣ ስለ ሌላ ሰው እንዳይመስላችሁ። ስለ ወንድሜ ማውራት መብት አለኝ። ከሀገሬ በልጅነቴ እንድሰደድ ያደረገኝ ወንድሜ ነው። ስለ ወንድሜ ያለኝን ነገር የመናገር መብት አለኝ። ዛሴት ሄዬ ሀቢቢ አከሲካ ሆ አለ። የሆነ ወንድሜ እኔን ከሀገር አስወጥቶ እሱም ለራሱ ያልደላ ሆዳም ወንድም አለኝ። ስለሱ ነው የማወራው። ጥያቄ ያላችሁ ስለ ወንድሜ ለማውራት አታውሪ የሚል ህግ መንግስት አለ። መብቴ ነው። ስለ ልጅ አባት ነው የማወራው። ህይወቴን ስለቀጠፈው ልጅ አባት ጥያቄ ያላችሁ እውነት በየትኛው ቀጽ ምን አገባችሁ ስለ ልጅ አባት? ትቻችሁ ወጣና ብቻዬን እንደነሳለሁ። ቁሻሾች የት እንደምትዝናኑ አያችኋለሁ። እስቲ የምታለቀልቁለት ሰው መዝናኛ እንደሚሰጣችሁ አያችኋለሁ። ክለብ ነው የሚጋብዛችሁ ወይ ቤታችሁ? ወይስ የእሱ ቤት ነው የሚጋብዛችሁ? ይህን የሚጋብዛችሁ እውነት እኔ ዳዋ ፔጅ ይሻላችኋል። ገብቶችኋል? አላየውም በሚል ሙድ ቁጭ ብሎ እያያችሁ ነው ወይ ቁጭ ብላ እያየቻችሁ። this is fact ጥሏት ነው ጃፒ ሁሌ ይጠጣል እንዴ? ጃፒ እንዴ አንጎበር ይሆናል እኮ ቆሻሻ ፔጅ የደመቀቀና አንዳንድ የምትጽፈው ማን አባክ ስለሆንክ ነው አንተ ቆሻሻ። you think this is verut የሱሱ ፔጅ መሰለ እንዴ? ትፋታ ሳራዬ እኔ አላነሳም። ላይቭ ላይ ኮንኩ አላነሳም። 1000 ከምናምን ሰው ያለ ለአንድ ሰው ስል እኔ አላነሳም። ይሄ ማለት ንቀት አይደል? ይቅርታ 1000 ምናምን ሰው ባይደውልልኝም እኩል አንድ አይነት ሰነድ ነው የሚቀርብላችሁ ማለት ነው። እሺ I don't need ሌላ ውሸት ወሬ አልፈልግም። ውሸት በውስጥ የተሸካሸከ ወሬ አልፈልግም። I know what is drama going on ወሬ አልፈልግም። እና sorry to say this but ብዙ ወሬ ከመስማቴ ብዙ ሹክሹክታ ከመስማቴ ድግግሞሽ ነገር እንደሆነ ይገባኛል። እና ሶሪ እሺ 1000 ከምናምን ሰው አንድ ሰው
ዋት እና ይቅርታ ወሬ አልፈልግም። ወሬ ሄለን እንደዚህ ላነሳላት ነው ምናምን ነገር የምን ማንሳት ነው? በወሬ አይነሳም ምንም ነገር በተግባር ነው። this is Europe this is በወረቀት እንጂ ሰው የማይታመንበት ዘመን ነው። በወረቀት እንዳጸደቀው በወረቀት የሚያነሳበት ነው። እኔን በረጅም ገመድ የታሰረች ውሻ አድርጎ የሚጫወትብኝ ሰው አይደለሁም። ገብቶቻል? ጆከርን እንዳለ ፈቶ እኔን የሚጫወትብኝ ሰው አይደለሁም። ልጄን እንሳኝ ገመዴን ፊታቸው ላይ ጥዬ ገመዱን ለምን ነው የምትፈልጉት? ራስ ለማጥፋት ወይስ ራስን ለማጥፋት ብዬ የምጠይቅ ሰው ነኝ። ይህን ጥያቄ የማነሳው ስለጠጣው አይደለም፣ እውነት ነው። እሺ ያ